ያልሽ እስካሁን እህቴን እንደፈለግሽ ታርጊያት ዝም ብዬሻለሁ። ከዚህ በኋላ ግን ጫፏን ተነካትና ዋልሽሽ። ኧረ ዴቭ ለምንም አላጠፋችም። መታነቀቻት ሊዲያ ናት። እዚህ ድረስ ያመጣቻት እራሷ ሊዲያ ናት። አንቺ አደይ አፍሽን ብትዘጊ ይሻልሻል። እሺ ይኸውልሽ ያም ሆነ አደይ እህቴን ከዚህ በኋላ እንደዚህ ትናገሩት ማየት አልፈልግም። ትሰምኛለሽ? ለምን እኔ በሊዱ ቀልድ አላውቅም። ብትጠነቀቂ ይሻልሻል። እሺ ተጠንቀቂ። እሺ ለምን ምን እያደረግህ ነው? አንተ ለእህት እንደምታስብላት ለእኔም ለሌላ ያስብላታለሁ። እሺ ሰማኛለህ? የለም ለምለም ሊዱ ምን እንዳደረገች ሳትመለከት ምንም ነገር እንዳትል። የለመደችው ነገር ካለ እዛው ትጨርስ። እህቴ ላይ እጇን ስታነሳ ግን እንዳናያትሽ። ለሊ ካልተነካች ማንንም ሰው አትነካም። መጀመሪያ ይህንን ከመናገር በፊት እህትን ስነ ስርዓት አስተምራት። ሊዱ ቆይ ምን ብለሽ ነው ከለምለም ጋር የምትጣይ? እኔ ለምለም ጸባይ አውቀዋለሁ። ልትዋሽኝ እንዳትሞክሪ። ምንድን ነው የሚያጠላችሁ? እራሷ ናት እኮ ባርኮቴ። ኤላ ቤት እያለሁ መታይታን አጉርፋ ወጣች። ቤቴ ደግሞ ልረፍ ብዬ ስመጣ ከአደይ ጋር እያሙኝ ደረስኩባቸው። እናቺ ሴት ከዚህ ቤት ጎትቼ ማውጣት አልነበረብኝም ወይስ ከእሷ ጋር ልቀመጥ ወይስ ተመልሼ ኤላ ቤት መሄድ ነበረብኝ? በስርዓት ጻፌን ሳትነኪ ውጭ ልኝ ብትይ አሁንም ቢሆን ለመውጣት ዝግጁ ነኝ። እሺ ነገር ግን እንደዚህ ማንቆሻሾችና ማንጎተቱ ምን ያስፈልግሻል? ባረግሽስ ምን ታመጫለሽ? ሊዲያ በቃ እንደውም ሁላችሁም የራሳችሁ ጉዳይ። ሁላችሁም በጣም ነው የምታስጠሉት። አቤት ባርኮት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ አስተማሪና አዝናኝ የሆነው የአደይ ድራማ በክፍል 42 ይዤላችሁ መጥቻለሁ ውዶችዬ። ባለፈው ክፍል 41 አቋርጠነው ነበር። ዛሬ ደግሞ በክፍል 42 ይዤላችሁ መጥቻለሁ። ባለፈው ፍቅር እንዳመለጠች ማለት ነው። ልታመልጥ ሞክራ ከተያዘችው ከታገተችው ቦታ እና ሳታመልጥ ስትቀር ነው ያቋረጥ ነው ማለት ነው ውዶችዬ። ዛሬ ደግሞ ለንጉስ ይዘውት ነበር። ለንጉስ ይዘውት ፍቅር ካልመጣች አንተ ከቤት አትወጣም፣ መጀመሪያ እህቴ አምጣ ብለው ይዘውት ነበር። ዛሬ ወደ ጓደኛው ደውለህ እህቴ እንድታመጣ አድርጋት፣ ካልሆነ እንገድልሃለን ብለው አስፈራሩት ማለት ነው ዳዊትና ባሮክ። እሱ ደግሞ ደወለ ለዳይመንድ ደውሎ አሁን ወንድሟ እያስፈራራኝ ነው፣ ወንድሟ እየደበደበኝ ስለሆነ ልቀቃት ብሎ ነገረው ማለት ነው። ለምዬ ደግሞ ዛሬ በጣም ከፍቷታል። ባለፈው ኤሎ ከኤላ ጋር ስታገኛት በጣም ከፍቷት እያለቀሰች እንደወጣች ነው የነበረው። ዛሬ ደግሞ ወደ ጓደኛዋ ወደ አደይ ሄዳ አደይ እኔ በጣም ከፍቶኛል፣ እኔ እየፈራሁ ነው፣ ኤላ ድጋሜ ላጣው እየመሰለኝ ነው ብላ ነገረቻት ማለት ነው። እሷ ደግሞ አይዘሽ የኤሉ ጸባይ እንደሱ ነው፣ ከሁሉ ነው እንደዚህ የምትሆነው፣ ቀበጥ ስለሆነች ነው እንጂ ከኤላ ጋር ምንም ነገር የሚያጋነኝ ነገር የላቸውም ብላ አስረዳቻት ማለት ነው። እሷ ደግሞ እኔ እኮ ተቃቅፎ እኮ ነው ያገኘኋቸው፣ ያስፈራኝ ነገር እኮ ተቃቅፎ ስላገኘኋቸው ነው ብላ አለቀሰች ማለት ነው። እሷም አይዞሽ ብላ አጽናናቻት። ምንም የተፈጠረ ነገር የለም ከነሱ እኔ አውቃታለሁ ብላ አስረዳቻት ማለት ነው። ኤል ደግሞ ከኤላ ቤት እየመጣች ወንድሟ ያገኛት። የት ነበርሽ አላት። ኤላ ቤት ነበርኩ አለችው። ምን ትሰሪ ነው? ከቤት እንዳትወጪ አላልኩሽም አላት። እና አደይ የት አለች? ምንድነው እዚህ ላይ የተቀመጥከው? አደይ ካለች ወይም እሱ ከእሷ ጋር ከሽ ነው ወይም ከእሷ ጋር ነው የምትቀመጠው ብዬ ነው አለችው። እሱ ደግሞ አደይ ከለምለም ጋር ናት። ለምለም እዚህ ላይ መጣች። እዛ ቤትም ከሌላ ቤት እንዳልጫወት ታባረረችኝ። እዚህ ላይ መጣች። እኔ በሷ ሰላም ይልጣ እንዴ ብላ እየሮጠች ልትሄድ ስትል ነይ ብሎ ወንድሟ አስቆማት። ከዛ ሄደች። ስትሄድ ከአደይ ጋር አገኘታት ማለት ነው። እና ምን እየሰራሽ ነው? እዚህ ላይ ምን እየሰራሽ ነው አለቻት። አንቺ ደግሞ አንቺስ ምን ልትሰሪ መጣሽ? እዛ ላይ ሰላም ነስተሽ አባረሽኝ፣ እዚህ ላይ ተከትልሽኝ ትመጫለሽ እንዴ ብላ ተያያዙ ልደባደቡ ማለት ነው ውዶችዬ። ዳይመንድ ደግሞ ለፍቅር መልሶ ይዟት ልታመልጥ ሞክራ ነበር፣ አልተሳካላትም። መልሶ ይዟት እጇና እግር አስሮ አስቀምጦባት የነበረው ቤት ላይ እዛ ላይ ወስዷት ማለት ነው። እንደገና
እንደገና የዛተባት አንቺ እኮ በአደይ ላይ ያደረስሽው ሰቆቃ በራስሽ ላይ ደርሶ እንድትማርቤት ነው እንደዚህ እያደረግኩሽ ያለሁት ሲላት ማለት ነው ውዶችዬ። እና እሷም እኔ አሁን እያመመኝ ነው ልቀቀኝ፣ እያመመኝ ነው። እኔ አደይ ያላደረገችኝ ነገር አለ እንዴ? በአደይ ምክንያት አባቴ ያጥቻለሁ፣ በአደይ ምክንያት እናቴ፣ ወንድሜ ሁሉም ጠልቶኛል እኮ አለች። አንቺ አደይ ለራሷ ህይወት ለመቀየር የምትሯሯጥ ናት እንጂ ሰው ከሰው የምታጣላ እንዳንቺ አይደለችም አላት ማለት ነው። አደይ የተባረከች ወደ ስራዋ የምትሯሯጥ ናት እንጂ ሰው ከሰው ለመጣላት ቀንና ሌሊት የምትጠራ አይደለችም እንዳቻ ብሎ ነጋራት ማለት ነው። እዚህ ላይ ደግሞ እየተደባደቡ ነው። ለምለምና ኤልዱ እየተደባደቡ ነው ማለት ነው። አደይ መሀላቸው ላይ ገብታ ልታስታርቃቸው ልትገላግላቸው ሞክራ ነበር። እሷ ኤሉ አንገቷ ይዛ ልብሷ ይዛ ጎትታ አስወጣቻት ማለት ነው። አስወጥታ ወደ ተወሰደቻት ወደ ሳሎን ስትወስዳት ባሮክና ዳዊትም እዛ ላይ ነበሩ ማለት ነው። ከዛ ልቅቅኝ ብላ ስትመታት ለምለም መታቻት ማለት ነው። ስትመታት በጣም ተቆጣ ዳዊት ተቆጥቶ ለምን ለእህቴ ትመታቻለሽ? ለምንድን ነው የምትመታት? ብሎ ተቆጣት ማለት ነው። እሷ ደግሞ አንቺ ተራ ሰው ስትላት አዎ ተራ ነኝ፣ ምን አገባሽ? ምን አባት ያገባሽ? ተራው ነኝ አዎ አለቻት ማለት ነው። እና እንደዚህ ስትላት ዳዊት እጇ ያዛት ማለት ነው። እጇ ይዞ ለምንድነው እንደዚህ የምትይው? ለምንድነው እህቴ የምትመቻት? ስርዓትሽ ያዢ፣ ካልሆነ ሌላ ውስጥ እንዳታስገብኝ ብሎ ልመታት አለ ማለት ነው። እንደዚህ ሲል ኤላ መጣ። ኤላ ደግሞ ዳዊት በጣም ነው የምታሳፍረው፣ አንተ ለእህትህ እንደምትቆምላት እኮ እኔም እንደምትጨነቅላት እኮ እኔም ለሚ ይጨነቅላት አለው። ደግሞ ለእህትህ ወግንህ እንደዚህ ማድረግህ በጣም ነው የምታሳፍረው አለው ማለት ነው። አደይ ምን አለች? አደይ እንዴ ዳዊት በራሷ እኮ ናት ከኔ ጋር ተቀምጣ እያለች ለምለም ልብስ አጎትታ ስባ ወደዚህ ያመጣቻት እኮ ኤሉ ናት ብላ ስትናገር እውነቱ እሷ ደግሞ ምን አለች? አደይ ዝም በይ አፊስ ያዚ አለቻት ማለት ነው። እና ዝም በይ እየተናገርሽ የለም አለቻት ማለት ነው። ከዛ መጀመሪያ ለእህትህ ስርዓት አስይዝ፣ ለምለም ሳትነካ አትነካም ብሎ ባረኩ ደግሞ ምን አለ? ኤሉ የለምለም ጸባይ እኔ ያውቀዋለሁ፣ ለምንድነው እንደዚህ ሳትነካ አትነካም? አንቺ ለምንድነው እንደዚህ የምታደርጊው? ብሎ እሱም ተቆጣት። ሁላቸው ሲቆጧት አዎ ለኔ የምቆምልኝ ሰው የለም ከኔ ጋር ሁላችሁም አስጠልታችሁኛል ብላ ትቻቸው ወጣች ማለት ነው ውዶችዬ። ከዛ ደብሯት እንዳይሆን ብላ አደይ ወደ እሷ ሄዳ ኤልዬ የምደብርሽ ከሆነ እኔ ከጎንሻለሁ፣ ለምንድነው እንደዚህ የምትሆኚው ስትላት አንቺ ደግሞ ውጭ ከቤቴ ማንሽና ነው አንቺ ለኔ የምታጽናኘው? ማነሽና ነው ውጭልኝ ከቤቴ አለቻት ማለት ነው። አይ እንዳይደብርሽ ብቸኝነት እንዳይሰማች ብዬ እኮ ነው አላት። ይች ለምለም የምትባልና አንቺ ውጭልኝ ከቤቴ፣ እሷ ናት እንደዚህ ያደረገችኝ ስትላት እሷ እኮ ለኤላ ስለመወዳት ነው። ኤላ ስለመወዳት አንቺ ነሽ የምትነግረኝ? እሷ የመውደድና ለመውደድ አንቺ ነሽ የምትነግረኝ ብላ ተቆጣች ማለት ነው። ምክንያት ለኤላ ትወደዋለች እሷ ማለት ነው። ለኤላ ትወደዋለች፣ እሱ ደግሞ በቅብጥናዋ በቃ እንደ ማዝነኛ ነው እንጂ ፍቅረኛ አለችው። ለምለም የልጅነት ፍቅረኛው አለችው ማለት ነው። ለምለም ደግሞ በጣም እየቀናተ ይዘዋት ወደ ቤቷ ይዟት ሄደ። ወደ ቤት ስትሄድ እኔ እኮ እየፈራሁ ነው፣ እኔ እንጃ የመጨረሻ እድሌ ነው ብዬ ስላሰብኩት ነው መሰለኝ በጣም እያሰብኩ በጣም እየተጨነቅኩ ነው። ደግሞ በጣም እቀናለሁ። ለምንድን ነው ከኤሉ ጋር የምትቀራረበው አለችው ማለት ነው። አንቺ ደግሞ ቅናታም ይቺ የድሮ ጸባይሽ መጣች እንዴ? እኔ እኮ ከኤሉ ምንም አይነት ግንኙነት የለኝም፣ ግን እሷ ቀበጥ ስለሆነች ክፍቷት ስለነበረ ነው ያቀፍኳት አላት። ከአሁን በኋላ ደግሞ ከእሷ ጋር እንዳልቀራረብ እጠነቀቃለሁ፣ ላንቺ የሚያስከፋ ነገር እንዳላደረግ እጠነቀቃለሁ ብሎ አላት ማለት ነው። እንደዚህ ብሎ አጽናንቶ አቅፎ አጽናናት ማለት ነው። ባረኩና ዳዊት ደግሞ ለፍቅር ፍለጋ እየሄዱ ነው። ፍቅር እየፈለጓት ነው። ፈልገው እሷ ደግሞ
ንጉስ ወደ ዳይመንድ ቤት ሄዶ ወንድሟ አውቆናል፣ ወንድሟ አንተ እንዳገትካት አውቋል እና እየመጣ ነው ሲለው እንዴ ሞኝ ያደረግክኝ እንዴ እንደዚህ ስትለኝ ስትነግረኝ እኮ ፈትቼ ለቀቅኳት እኮ አለው ማለት ነው። ወዶችዬ እንደዚህ ስለው ዳይመንድ የተቀበለው ከባሮክ የተቀበለው ብር ለአዴ ሊሰጣት ደወለላት። ቀጥሯት ማለት ነው ወደ ሆነ ቦታ ቀጥሯት እሷም ለኤሉ እኔም እሄዳለሁ አለች። ይሄ ልሄድ ነው እዚህ ላይ ጠብቀኝ ስትላት ወዴት ነው የምትሄጂው? ዳይመንድ ቀጥሮኝ ነው እኔ ብሎኝ ነው ስትላት፣ አንቺ ደግሞ ዳይመንድ ለፍቅር ያገታት ሰውዬ ነው አለቻት። አዎ እሱ ነው። ለአንቺ ደግሞ እንዳልይዝሽ ይቺ ፍቅር ወደሱ ትቀር ግን እንዳይይዝሽ ተጠንቀቂ አለቻት ማለት ነው። እንደዚህ ስትላት አብረው ወጥተው ግን አላገኙትም፣ ለዳይመንድ አላገኙትም። ንጉስም ስነግረው እንደዛ ብሎ አስረዳው። ፍቅር ደግሞ ከጠፋችበት ቦታ እየተመለሰች ነው ውዶችዬ። እየሄደች እያለ ደክሟት መንገድ ፀሐዩ ሁሉ ነገር አድክሟት ማለት ነው እና የባረኩ እናትም ለእሷም ደክማለች፣ ወደ ቦታ እየተመለስ ነው። የባረኩ እናት ደግሞ ለልጃቸው ደውለው ልጅሽ ደህና ናት ወይ ብለው ስጠይቁት ለምንድን ነው የፍቅር ስልክ አንተ ያነሳኸው ለምንድን ነው ብለው ስጠይቁት፣ አይ እናት የፍቅር ቤት ያለች እኔ ወደ ስራ ወጥቼ ስለነበረ ስልኳ ከኔ ጋር ስለነበረ ነው ብሎ ዋሽቶ አስረዳቸው ማለት ነው ለእናቱ። እዚ ላይ ግን ፍቅር እየፈለገ ነው። ባለፈው ነው የነበረው ቤት እንሄድ ብሎ ስጠይቀው ዳዊት እሺ በቃ እንደሱ ሳልሻል አይቀርም እና እንሄድ ብለው እየፈለጓት እያለ አገኟት መንገድ ላይ ማለት ነው። ከዛ ሲያገኟት ራሷ ሳለች ወዶችዬ እና ፍቅር እንደዚህ መስል ነበር። በክፍል 43 እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ቤተሰቡ ነው ወዶችዬ። ወደ ዳረጋችኋለሁ። ለምዬ ደግሞ ኤላ ዛሬ የተለየ ቦታ ነው ወስድሽ ሰርፕራይዝ አደርግሻለሁ ብሎ ነው በ42 ያቋረጠው ዛሬ። በክፍል 43 እስከምንገናኝ